ውጣልኝ ምን ነው ተቀያይ ከቤት ውጣ ምን ያረጋግ ምን ተረጋጉ ቆይ ማን አንተ ምን ላይ ተፈጠረው አስወጣልኝ ግን አላቃቸውም እነሱ ቤት ጭራሽ መተ ማን አቤል አንተ አይደለም ውጣልኝ ከቤት ውጣ ማማዬ ቆይ ማማዬ አንቺ ነው ማማዬ ያለው ወይኔ ነገርኩ እኮ አይገባህም በምን ምክንያት ነው የምትችው ንገሪኝ እስኪ ባልየው ሀብቷን ወሰደባት አልኩ ልጆቿ ሞቱባት አበደች ሞተች አለቀ ግን የምርህትሽ ናት ማለት የስጋትሽ ናት አዎ እዚህ በኩራት ነው መሞቷን የምትነግሪኝ አትንሽ አታለቅሽም አታንትናቲም ማለት በጣም ደስተኛ ነሽ ምልሽ ሰው ተመለሽ ሁሉም ሰው አንተ ማይሆን እኔም አንተ አልሆነም ሄዲ እኔም ለማንም አልሆነም አንቺ ምን ሆነሽ ነው አንቺ ቆይ ሰው ይበቃ ሄድልኝ እኔ በቃ ለሰው መሆን ሰው አይደለሁም በእናትህ ሰውኝ እኔ ብቻዬን መሆን ነው ሰላም ማገኘሽ ሄድልኝ በቃ ምንም አትወልኝ ደግሞ ምን ነው ማለት ቆይ ባለቤቷን ታውቂዋለሽ ማለት በጣም ማን ለማን ነው አንቺ መወገን ያለብሽ ለተጨቆነ ሰው ነው ወይስ ለህቴ ነው ግን ደግሞ ሞታለች ባልየው ደግሞ እሱ ነው መውሰድ የነበረበት ወስዷል አለጋ መውሰድ የነበረበት አዎ እንዴ ማለት ምን ማለት ነው አንቺ ደግሞ ተረጋጊ ያወራው ታርድ እንዴ አንተ ዝም ብለህ ለምን የምታወራቸው አናቃቸውም እኮ እነዚህ ሰዎች ረፍት አርጊስ ጋዜጠኛ ነኝ ወለ ስለ በቃ ወጣ ጋዜጠኛ ሁን ምንም ሁን ቆይ ማማዬ ቆይ ተረጋጊ ቆይ እና ደግሞ ይሄ ቤት ደግሞ የሷ ነበረ እኔ እየኖርኩበት ነው ግን እኮ ሙሉ ነው የወሰደው በምን እንደሆነ አላቅም ሙሉ ነው የወሰደው እሱ ነው ብለሽኝ ነበር በእናት ውጣልኝ እባክህን ውጣልኝ አይ አልወጣም ውጣልኝ ካሜራውን አጥፉልኝ ቆይ ተረጋጊ ውጣልኝ ስለ ጓደኛ ጠየቀኝ አሁን ውጣልኝ እኔ ገና ብዙ ነገር ካሜራውን አጥፉት እናንተ ተረጋጊ ቆይ አልረጋጋም ተለሞ ካሜራውን አጥፉት ተረጋጊ አልረጋጋም ልቀቀኝ ጭራሽ በቤቴ ተረጋጊ ስለዚህ ነገር ባይኖር የራስሽ አፍሽ ጠልፎ እየጣለሽ ስለሆነ እህቷን ልጆች የበላች ይሉኛል እህቴ ጋር ሴት ትደበደበኛለች ምን ትለኛለች አብዳያለ አሁን ደግሞ ሞታለች በቃ አብቅቷል እህቴ ተበላሽ ልጆችን አጣቸው ብቸኛው እንኩኝ ያለኝን ነገር ሁሉ አጣው ታዲያ ለማን ስል ልኖር እስኪ ንገረኝ እህቷን ልጆች በላች ሊሉ አይችልም ለምን ነው እንደዛ ሊሉ ይቻሉት ነገርኩ እንዴት እሷ ሳትሞት ልጆቿ ሞቱ እያሉ እኔ ላይ ነው በቃ ጨርቄን ጥዬ ላብድ ነው አሁን ስለኔ ልነግርህ አልፈልግም እንጂ አላቅም አይደለም ያልኩ መናገር ግን አልፈልግም ስለኔ እንድታቅ አልፈልግም ስላንቺ አትንገሪኝ ግን ስለባ ሊያ ባለቤት የምታውቂው ነገር ስለ አቤል የምታውቂው ነገር ይኖራል ንገሪኝ በቃ አቤል ቤት ጭራሽ መተ ማን አቤል አንተ አይደለም ውጣልኝ ከቤቴ ውጣ ማማዬ ቆይ ማማዬ አንቺ ነው ማማዬ ያለው ወይኔ ነገርኩ እኮ አይገባህም በምን ምክንያት ነው የምትችው ንገሪኝ እስኪ ባልየው ሀብቷን ወሰደባት አልኩ ልጆቿ ሞቱባት አበደች ሞተች አለቀ ይሄ ነው ታሪኳ የሷ ታሪክ እዚህ ጋር ያበቃል ግን የምርህትሽ ናት ማለት የስጋትሽ ናት አዎ እንደዚህ ቆፍጠን ብለሽ እንደዚህ በኩራት ነው መሞቷን የምትነግሪኝ አትንሽ አታለቅሽም አታንትናቲም ማለት በጣም ደስተኛ ነሽ ምልሽ የምር አሁን አይደለም ማስተዋወስ አልፈልግም እኔ እኮ ይኸውልሽ እኔ ማቃት ልጅ ማለት ነው እኔ ማቃት የምር ሊያን እኔ ማቃት ለሰዎች ስትሞት ለሰዎች ውጣልኝ ተዋታስተውሰኝ ይሽማ ታልቅሽ ተረጋጊ አይ እንደዚህ እንድታደርጊ አልፈልግም ይልቅ እኔ ያስታወስኩኝ ማዘን አልፈልግም ጭንቅላቴ መበጥበጥ አልፈልግም ያዛንኩት ስለባልሽ ስለባሏ እንድትነግሪኝ ፈልጋለሁ ባሏ ማን ነው እንዴት ነው ሙሉን ገንዘብ ሊወስድባት የቻለው አትሊስት እሷ ብታልፍም ገንዘቧን አንቺ መጠቀም አለብሽ ይገባበት ገብቼ በህግ ጠይቄ ገንዘቧ እንዲመለስ ፈልጋለሁ በህይወት ባትኖርም ግን የተወሰደባት ነገር ያው በህይወት ያለ ነው የሚጠቀመው መቼም ስለዚህ አንቺ መጠቀም ያለብሽን አንቺ መጠቀም አለብሽ በህይወት ያልኖረ እንግዲህ ምንም ማድረግ አይቻልም የፈጣሪ እንትን ነው ስለዚህ አንቺ ደግሞ መጠቀም አለብሽ በነገሩ በሀብቱ ማለት ነው አንተ ስለ ሀብቱ ምን አገባክ እኔ ስለምጠቀም እኔ አሁን ለኔ አግዘኛልኩ እንድጠቀም አድርገኛልኩ ይኸውልሽ አግዘኝ ባትኝም እኔ የጓደኛዬ ሀብት የጓደኛዬ ንብረት ማንንም ሲጫወትበት ማየት አልፈልግም አንተ ምን አገባክ ሚስቱ ነበረች እኮ ምን ይመለከታል
ምን ነው ማለት ቆይ ባለቤቷን ታውቂዋለሽ ማለት በጣም ማን ለማን ነው አንቺ መወገን ያለብሽ ለተጨቆነ ሰው ነው ወይስ ለእህቴ ነው ግን ደግሞ ሞታለች ባልየው ደግሞ እሱ ነው እሱ ነው መውሰድ የነበረበት ወስዷል አለቀ መውሰድ የነበረበት አዎ ምክንያቱም ባሏ ነው ተፋተዋል ግዴታ መካፈል ነበረበት ተካፍሏል እና ደግሞ ይሄ ቤት ደግሞ የሷ ነበረ እኔ እየኖርኩበት ነው ግን እኮ ሙሉ ነው የወሰደው በምን እንደሆነ አላውቅም ሙሉ ነው የወሰደው እሱ ነው ብለሽኝ ነበር በእናት ውጣልኝ እባክህን ውጣልኝ አይ አልወጣም ውጣልኝ ካሜራውን አጥፉልኝ ቆይ ተረጋጊ እየጠየኩሽ ነው እየመለስሽ ውጣልኝ ውጣልኝ ቆይ ተረጋጊ ማለት አልረጋጋም ውጣልኝ ነው ውጣልኝ ቆይ ተረጋጊ ስለጓደኛ ጠየቀኝ ተረጋጊ አሁን ውጣልኝ እኔ ገና ብዙ ነገር ካሜራውን አጥፉት እናንተ ተረጋጊ ቆይ አልረጋጋም በቤት ጭራሽ ልደበደበኝ ነው እኔ ይኸውልሽ ማንንም ውጣ በእናትህ ውጣልኝ እሺ ይኸውልሽ ማንንም የመደብደብ እንትን የለኝም ግን ተረጋጊና መልሽልኝ ተረጋጊና መለስኩልክ አይደለ ስለህት አይደለ የሆነ ነገር ይፈልከው ነገርኩ አለቀው አሁን ነው በደንብ ካሜራውን አጥፉት ውጣልኝ ተረጋጊ አልረጋጋም ልቀቀኝ ጭራሽ በቤቴ ተረጋጊ እባክሽን ተረጋጊ ይኸውልሽ ቤቱ አንቺ ደበደበኝ ነው ብዬ ነው ማሳሰብ መጮት ይችላልሽ ቤቱ አንቺ ከሆነ ይኸውልሽ ፖሊስ መምጣት ይችላል ውጣልኝ ግን ያሽሽ ያለሽ ነገር ስላለ ምንም ያሽሽ ነገር የለም ውጣልኝ ፈልገውን ነገር ነገርኩ አይደለ ውጣልኝ አልቀመጥም ምንም እኮ የምፈልገውን ነገር ታስገድደኝ ነው ውጣልኝ ማስገደድ ካለብኝ ላስገድድሽ ይችላል በእናትህ ውጣልኝ በቃ ተረጋጊ እባክሽ ተረጋጊ ኃይል ልጠቀም አታድርጊ ቁጭ በይና ነው ደብድበኝ አበድብሽን ቁጭ በይ ቁጭ ያውልሽ ያሽሽ ያለሽ ነገር አለ ያሽሽ ያውልሽ ብትጮሂም ፖሊስ ቢመጣም እርግጠኛ ነኝ የደበቅሽ ያለ ነገር ሊኖር ይችላል ሰማኛለክ ምንም የደበቅኩት ነገር የለም ስለደበቅሽ ነገር ባይኖር የራስሽ አፍሽ ጠልፎ እየጣለሽ ስለሆነ የደበቅሽ ነገር በጣም ብዙ ነው ቆይ ለስንታችሁ ልከፈል እዚህ ሰውጣ የእህቷን ልጆች የበላች ይሉኛል እህቴ ጋር ሲድ ትደበደበኛለች ምን ትለኛለች አብዳያለ አሁን ደግሞ ሞታለች በቃ አብቅቷል ውጣልኝ ምንም ነገር ልነግርህ አልችልም ከዚህ በላይ በጣም ግን ሰው ከመሬት ተነስቶ መቼም የእህቷን ልጆች በላች ሊሉ አይችልም ለምን ነው እንደዛ ሊሉ ይቻሉት ነገርኩህ እኮ እንዴት እሷ ሳትሞት ልጆቿ ሞቱ እያሉ እኔ ላይ ነው በቃ ጨርቄን ጥዬ ላብድ ነው አሁን በእነሱ ምክንያት ታዲያ እንደዛ ካላደረግሽ ለምን ነው ምክንያቱም አይገባቸውም እንዴት እንደተገጩ አይገባቸው ብቻ ከኔ ጋር እንደነበሩ እሱን ነገር ይዘው ነው እኔን እየወቀሱኝ ያሉት አንተ ደግሞ ምንም ነገር አትጠይቀኝ በቃ ስለህቴ ጠየቀኝ ነገርኩ አለቀው ጣልኝ ተርፈሽ እንዴት እነሱ ሞቱ ነገርኩ እኮ ሲንቀዠቀዡ መኪና ውስጥ ገቡ አለቀ አይገባህም የልጆችን ባህሪ ደግሞ ታውቃለህ ነው አይ ጠይቄያለሁ ልጆቹ በጣም ስርዓት ያላቸውና የተረጋጉ እንደሆኑ መላው ሰፈሩ ይመስክሩላቸው አንተ ቆይ አላማክ ምንድነው በጣም አዝነዋል በተለይ ስለ ልጆቹ በጣም አንጀታቸው ተበልቷል አንተ ቆይ ምንድነው አላማክኛ አላማዬ እውነታውን መረዳት በጣልኝ በቃ አልፈልግም ምንም ነገር ላንተ መናገር አልፈልግም ነገርኩ እጮሃለሁ መብቴ ነው ውጣልኝ ጭራሽ በቤቴ መተክ ተረጋጊሽ በቃ አንቺ እንደ ስሜት አታድርጊኛለሽ ተረጋጊና እውነቱን ንገሪኝ ደብድበኛ እሱ ነው የቀረክ ውጣልኝ በቃ ናውጣ እሺ ተረጋጊ ጭራሽ ቤቴ መተክ እንደዚህ ታወራኛለህ እሺ እንዴት ማውራት እንዳለብኝ ተረጋግቼ ላስብና አወራሻለሁ ግን በቃ እኔ ምንም ነገር መናገር አልፈልግም ከዚህ በላይ እውነት የሆነ ነገር ንገሪኝ ከዚህ በላይ ማውራት አልፈልግም ነገርኩህ እኮ ባልየው አቤል ይባላል እሺ አቤል እሺ ስለ አቤል ንገሪኝ በቃ የለም አላውቅም እኔ እሱ የት እንዳለ አላውቅም ባሏ ነበረ ተካፈሉ ተፋቱ አለቀ ጨረሱ አታሳጥሪው እንጂ ዘርዘር አድርገሽ ንገሪኝ ተፋቱ ሳይሆን ከተፋቱ በኋላ ማለት የምር ባል ከሆነ ተፋተው መፋታት እኮ ኖርማል ነው አንድ ላይ እንደኖረ ሰው የሆነ ሰዓት ላይ ሚስቴ ብሎ መጠየቁ አይቀርም የሆነ ሰዓት ላይ ስልሽ ምንም ቢሆን የልጆቹ አባት ወይም ደግሞ የልጆቹ እናት የሆነ ሰዓት ላይ እንደዚህ የማይነት መጥፎ ሁኔታ ላይ ስትገኝ ዝም ሊል አይችልም ሄዳ ጠይቀው ራሱን እኔ በምላቅ እችላለሁ እኮ ጠይቋል የሱን ጸባይ የሱን ባህሪ እኔ በምላቅ እችላለሁ የነበረው እኮ የእህቴ ባል እንጂ የኔ ባል አይደለም ስለሱ ጠንቅቄ ውስጡን የማውቀው እና የሱን ማለት የሱን ባህሪ በምን አውቀሽ ነው ስለሱ ቅድም ስትነግሪኝ የነበረው ግን እኮ ስትናገሪ ቅድም ሌላ ነገር እየዘባረክ በጣም ጥሩ ሰው ነበር እኔ ውስጡን አላውቅም ግን ደግሞ ጥሩ ሰው ነበር ብለሽኛል ብያለሁ አውቃለሁ ጥሩ ሰው ነበር ለኛም የሚያሳየን ነገር ግን ከሆነ ጊዜ በኋላ ተለውጧል ምንድነው የለወጠው አላውቅም እኔ እሱን እንደማላቅ ነግሬሃለሁ ግን አንድ ላይ ነበር ሶስታችሁም አንድ ላይ ነበር የምትኖሩ ነው የማውቀው አንድ ላይ ነበር የምትኖሩ አዎ ልጆቻቸው እኔ እህቴና ባልየው
አንድ ላይ ነበር የምንኖረው እኮ ታዲያ ምንድነው አሁን ማለት አንቺ የሱን መቀየር አንድ ቤት እንደመኖርሽ ላታውቂ የምትችይበት ምክንያት ምንድነው እንዴት ማለት ሰው ሲቀየር አንድ ላይ የኖረ ሰው ሲቀየር እንዴት እንደተቀየረ ወይ ይጠጣል ወይ ያመሻል ወይ ምንድነው የቀየረው ነገር ይሄን ቢያንስ ልታውቂ በእናትህ ውጣልኝ እባክህ መልሽልኝ ታሪክ የለም አልኩ ውጣልኝ መልሽልኝ እንጂ የምልልኝ እኔ ስለሱ አላቅም በቃ አላቅም መናገርም አልፈልግም ውጣልኝ ስላንቺም አታቂም ስለ እህትሽም አታቂም ስለ ልጆቹም አታቂም ስለኔ ልነግርህ አልፈልግም እንጂ አላቅም አይደለም ያልኩ መናገር ግን አልፈልግም ስለኔ እንድታቅ አልፈልግም ስላንቺ አትንገሪኝ ግን ስለ ሊያ ባለቤት የምታቂው ነገር ስለ አቤል የምታቂው ነገር ይኖራል ንገሪኝ በቃ ስለሁሉ መናገር አቁመሽ ግን አይሆንም እንደዚህ በቃ ነገርኩ አልተስማሙም ይጨቃጨቃሉ አምሽቶ ነው የሚገባው ምንድነው የሚያጨቃጭቃቸው በብዛት ስለ ገንዘብ ነው የሚጨቃጨቁት ስለ ገንዘብ ሀብታም ስለሆነች ስለ ገንዘብ ነበር የሚጨቃጨቁት አለቀ ገብቷል ከዚህ በላይ መረጃ ልሰጥ አልችልም ውጣልኝ ቤቴን ለቀውጣልኝ ያውልሽ አንቺ ተረጋጊ በቃ ውጣልኝ አልረጋጋም ስሜቴ አታድርጊኝ ያውልሽ ጭራሽ በቤቴ መተክ ትቆጣኛለህ ውጣልኝ ያውልሽ እንድቆጣ ያደረግሽ በእናት ናውጣ ውጣልኝ ተረጋጊ ያውልሽ እንድቆጣም ኃይልም ደግሞ ካሜራውን አጥፉልኝ ነግራችኋለሁ አይጠፋም ስለ ካሜራ በጣም ታውቃለሽ ልደበድበኝ ነው ያውልሽ ስለ ካሜራ በጣም ታውቃለሽ ስለዚህ አንቺ በጣም የህፃን ትልቅ ነሽ ማለት ነው ያውልሽ ስምሽን አልነገርሽኝም በነገራችን ኑሐሚን ምናልባት እያወራንበት ያለው ነው መንገድ ልክ ላይሆን ይችላል በጣም እየተቆጣሽ ነው እኔም ባንቺ ስሜት ነው ያወራውሽ ያለውት ሲጀመር የመጣው ለምንድን ነው ስለ እህቴ ለመጠየቅ ነው አይደል ስለ እህትሽና ከእህትሽ ጋር የተያያዙ ነገሮች እህቴ ነገርኩ ካረላ ተፋቱ ብሯን አጣች ልጆቿን አጣች አበደች በቃ ነቀለች እሺ እኔኮ ይኸውልሽ ሴት እንደመሆኗም ደግሞ ጎዳና ላይ ነው የምትኖረው ከኛ ጋር መኖር አትችልም ሄደን ልንጠይቃት ስንል ድንጋይ አንስታ ነው ልትደበድበን ነው የምትፈልገው ሴት እንደመሆኗም ጭምር ደግሞ ጎዳና ላይ ወጣ በቃ አልቻለችም ሞታን ያገኛናት ውጭ ይሄንን ነው ለነግርህ የምችለው ስለሷ ይሄንን ካወቅ በቂ ነው ላንተ ሞታለች ሌላ መረጃ ያስፈልግም ከዚህ በላይ ደግሞ ማውራት አልፈልግም ውጣልኝ ቤቴን ለቅ እርግጠኛ ነሽ ሞታለች አዎ ውጣልኝ እሺ እኔኮ አሁን አልሞተችም አላልኩም አይደለ በቃ ሞታለች እሺ አምኛለሁ እኮ ማሞታን ግን እቺ ልጅ ንብረቷን ተዘርፋ ልጆቿ ሞተው እንዴት እንዴት ነው ተዘርፋ ያልክ ምታወራው ተዘርፋ አትበል በቃ አልተዘረፈችም ባልየው እስከሆነ ድረስ ልክ ሲፋቱ ተከፍላለች አንቺ የምርሽን ለባልየው ጥብቅና ይቆምሽ ነው ጥብቅና ያቆምኩኝ አይደለም ሲካፈሉ አንቺን ነው እንዴ ጥብቅና ያቆመው አይደለም አይ አንቺን ነው መሰለኝ ወይኔ ማለት ጥብቅና ይቆምሽው አንተ ቆይ አገባህም እንዴ በቃ አውጣልኝ ከዚህ በላይ መረጃ ልሰጣህ ምናልባት ይኸውልሽ በገንዘብ ገዝቶሽ ከሆነ በገንዘብ ከሆነ እሱ ነው እኔን በገንዘብ የሚገዛኝ ምክንያቱም አሁን ማለት እኔ በእናትህ ተረጋጊ ናውጣልኝ ካሜራውን አጥፉልኝ እና ተረጋጊ ቁጭ በይ ልቀቀኝ ውጣልኝ ተረጋጊ ደበደበኝ ነው አንቺ ይኸውልሽ በቃ ይበቃሻል እሺ ግዳለኝ ተረጋጊ አንቺ በቃ እንዴ ስሜት አታርጊኝ የምትናገሪ ከሆነ ያንዳንዷን ነገር ተናገሪ በቃ ኃይል እንድትጠቀም ለቤቴ መጥተክ ልደበደበኝ ነው ልደበደብ ካለብኝ ልደበደብሽ ይችላል ልቀቀኝ ይኸውልሽ ተረጋጊ ምን አንቺ ሞደብደት ይሄድሽ ነው እንዴ ተረጋጊ ልቀቀኝ እኮ ተረጋጊ እጄ ልቀቀኝ ያሳመንከኝ ነው መልቀቁን እኮ ለቅሻለሁ ግን ያንዳንዷን ነገር አስረጅኝ በቃ ጭራሽ በቤቴ መጥተህ ልደበደበኝ ይኸውልሽ አሁን ቀጥ ብለው ጣል እኔ አንቺን አልደበደብኩም ቀጥታ ወደ ህግ ነው የምሄደው በእውነት እዚህ ይኸውልሽ መሄድ ካለብን አብረን ወደ ህግ እንሄዳለን ማን ነው ማማዬ ምንድነው ማን ነው አንተ ራስህ ምንድነው ተረጋጊ እስኪ ተረጋጋ ምንድነው ቆይ አንዴ ተረጋጋ ማን አንተ አስወጣቸው እነዚህ ውጣልኝ ምን ነው ተቀያይ ከቤት ውጣ ምን ያረጋጋ ምንድነው ተረጋጋ ቆይ ማን አንተ ምንድነው የተፈጠረው አስወጣልኝ ምን አላቃቸውም እነዚህ ምንድነው የተፈጠረው ነገር ተረጋጋ አንቺ ውጣልኝ ካሜራውን አጥፉት እናንተ አላቃቸውም የምትይው ምንድነው ያው ለኔ ጋዜጠኛ ነኝ አንተ ማን ነህ ግን አላወኩም አንተን አስወጣልኝ አቤል ለመሰል አቤል ካንተ አይደለም አቤል ቤት ይጨራሽ መተህ ማን አቤል አንተ አይደለም ውጣልኝ ከቤቴ ውጣ ማማዬ ማማዬ አንቺ ነው ማማዬ ያለው ውጣልኝ እኔ አላቃቸውም ማስወጣቸው እንዴት ነው ዝም ብለህ ስለ ምን ነግራቸው የኔ ወንድም ይኸውልህ እኔ ጋዜጠኛ ነኝና ውጣልኝ ምን አገባክ የሊያ ጓደኛ ነኝ እናንተ ደግሞ ካሜራውን አጥፉት ሊያ ማነች
ሚያ ያንተ ባለቤት ናታ እንዴ ማለት ምን ማለት ነው አንቺ ደግሞ ተረጋጊ ያወራው ታርል እንዴ አንተ ዝም ብለህ ለምን የምታወራቸው አናቃቸውም እኮ እነዚህ ሰዎች ረፍታ አርጊስ ትኩ አዎ ቴንክ ዩ አንተ ትረዳኛለህ እስኪ ቁጭ በይ ረፍታ ያምን ካሜራ ነው ታዲያ ያለች አስወጣቸው እነዚህ ምንም አላቃቸው ካሜራ ሸታምናትና እስኪ አንተ ላውራ ጭራሹ ሸታም በቤቴ መጣ ተረጋጊ በቃ እንዴ ለጭራሽና ካታላ እንዴ ምንድነው የምትመጣው ተረጋጊ በቃ ተረጋጊና እስቲ ምንድናችሁ እሺ ይኸውልህ ምንድነው አንተ ማለት ነው ሲደበድበኝ ዝም ትለዋለህ ካንተ ተረጋጋ ጭራሽ ካሜራ ማንላችሁ እነዚህ ምንድናችሁ ይኸውልህ እኔ ጋዜጠኛ ነኝ አንዴ ቁጭ ምን አገባን ወጣለን ቆይ ተረጋጉ ማን ሁሉ ሰው ምንድነው ቤት ውስጥ ጭራሽ ካሜራ ደቀ ነው ምናምን ምን ይያለሽ ሲደበድበኝ እኮ ነው ዝም ትለዋለህ አስወጣው እንጂ ለምንድነው ምነካት እኔ ጋዜጠኛ ነኝ ይኸውልህ ስለ በቃ ወጣ ጋዜጠኛ ሁን ምንም ሁን ቆይ ማማዬ ቆይ ተረጋጊ ቆይ በቤቴ መጥቶ ሊደበድበኝ እኮ ነው ወጣ እሺ ደበደብኩሽ ይኸውልህ አባቴ እሷ በጣም እኔን ማነቅ ትፈልጋለች ለምን ማለት እኔ ምንም እኮ አላደረኩም ወጣልኝ ምንም ወሬ አታውራ ማማ ተረጋጊ ቆይ ምንድነው ያያት ነው አይደለ እሺ ምንድነው የምትፈልገው አንተ ተረጋግተን ስለተዳራችሁ ለሌሎች ትምህርት እንዲሆን ተረጋግተን የምትዳር ነው ወጣልኝ በቃ ምን አገባክ ለትዳራር ስለዚህኛ ትዳር ምንድነው ምን አገባኝ ይመለከታል ስለኛ ትዳር ካሜራ ምናምን ምንድነው እሺ ተረጋጉና ቁጭ ብለን እናውራ ግዴ 5 ደቂቃ በወስድ ነው አንተ ተረጋጋ ቢያንስ እንደተማረ ሰው አንተ ማውራት አንፈልግም አይገባህ ወጣት ነው አይደለ ተረዳኝና እኔ ይኸውልህ ጋዜጠኛ ነኝ እሺ ስለ ትዳራችሁ ትንሽ እናውራና ለሌሎች የሚጠቅም ነገር ካለ እንድናስተላልፍበት ስለኛ ትዳር አንተ ምን አገባው ውጣ አለቀ አይመለከትም ውጣ እሺ ላጋወኝ እኮ ይችላል አሁን ኮተቶቹን ይዛችሁ ምናምን ውጡ ሂዱጣ እባክሽ አሁን ሂዱጣ እባክሽ አትበል በቃ ምንም መናገር አንችልም ውጣልን ፍሪንጅ ተረጋጊና ቁጭ ብለን እናውራ በቤታችን አበጥብጡን ውጡልን በቃ ካሜራዎችን ማን አጠፋፋ ውጣ ተረጋጋ ይኸውልህ በፍቅር እንድናወራ ፈልጋለሁ በፍቅር ስለ ተነጋግረን በቃ እንደወጣት ተግባብተን አውርተን ምንድነው እንድናወራ የምፈልገው ስላንተና ስለሷ ስለ ትዳር ህይወታችሁ ለሌሎች አራ ውጣልን ስለ ትዳር ነው የምትለው ውጣልን ምንም መናገር አንፈልግም በቃ ትዳር አትበልብኝ ውጣ እሺ እንደዛ ከሆነ በፍቅር ማውራት ካልፈለጋችሁ ምንድነው ፍቅር የምትለው በቃ በፍቅር ጭራሽ እንደ በሰላም ማውራት ካልቻለን በጉርበት እናወራለን ማለት ነው ጭራሽ ቤታችን መተ እንትላለን አው ምንድነው የምትፈልጉት ያውለ ስላንተ ማንነት ገና ብዙ ነገር ምናወራው አለ ምንድነው የምናወራው ያውለ ቁጭ እንዳልቆይ ያለዛ ግን በጥፊ ነው መለጥፍ ቁጭ በይ አንቺ ቆይ ማማ ተረጋጊ ቆይ ጭራሽ በቤት መጥተክ ልደበድበኝ ውጣልኝ በቃ ማውራት አንፈልግም ቆይ ማማ እንስማችሁስ ምንድነው ከኔ ጋር ብትስማሙ ይሻላችኋል ወይስ ከጀርባ ያሉ ሰዎች በሙሉ መተው እየደበደቡ እውነቱን እንዳያስወጣችሁ ከጀርባ እውነት ነው የምታወራው ቻርፍስ ይኸውልሽ አሁን በቃ ቁጭ ተረጋጋ ይኸውልሽ ስሜት አታርጊኝ ስሜታዊ ሲሆን በጣም እረበሻለሁ ስረበሽ ደግሞ ማድረግውን አላውቅም በቃ አርፈ ተቀመጥ ይኸውልህ ምን መሰለህ እሷ የልያ እህት ናት አንተ አቤል ነህ ይሄ ማለት ደግሞ የልያ ባለቤት ነው አይደለም ማንሽ ልያ ማለት ልያ ማንች እሺ እሷ ማነት እሷማ ሚስቴ ነች በጣም ጥሩ ደስ ይላል ስለዚህ ባለ ትዳር ናችሁ አዎ ጥሩ በጣም ጥሩ ነው ግን በጣም ሁለታችሁ ከመቼ ጀምሮ ነው ተጋብታችሁ የምትኖሩት እስኪ ንገረኝ ስለ ትዳራችሁ ስለ ፍቅራችሁ ማማዬ ምናምን የምትልበት መንገድ በጣም ደስ ይላል እስኪ ስለሱ ንገረኝ ሲጀመር ስለኛ ትዳር አንተ ልታጣራ የመጣበት መንገድ ምንድነው የሚመለከተኝ ነገር ስላለ ነው ከዚህ ምንድነው የሚመለከተው አስገድዶ ማውራት ምን ማለት ነው ቆኛ መናገር ካልፈለግንስ በፍቅር እኮ በፈጣሪ ለመንኳችሁ ቆኛ ማውራት ካልፈለግንስ ማውራት አንፈልግም አይገባህም አለቅ በቃ ማውራት የማትፈልጉበት ምክንያት ግዴታ ማውራት አለብን ለአንተ ስለኛ አዎ አለባችሁ ይያለብን አንነግርህ ለምን ብለሽ ጠይቂኝ ለምን በጣም ጥሩ ሁለታችሁ
ባለትዳር ናችሁ ከናንተ እንደተረዳሁት ባለትዳር የሆናችሁበት ምክንያት ልክ ያልሆነ መንገድ ያለው ስለመሰለኝ ነው መሰለኝ ብቻ ሳይሆን ነው ጭራሽ በሰው ትዳር በማል ገብታ ታቃ አላውቃትም ይያልክ ነው እሺ ባለትዳር ከሆናችሁ የሷነት ላይ እንዴት ነው ማታቃት ሊያ የምትባል ሰው አናቅ እኔና ማማዬ ደግሞ በፍቅር ረጅም ጊዜ ቆይተናል በእውነት በጣም ደስ ይላል እስኪ ስለ ትዳራችሁ ማለት እሷ ልጅ ናት አንተ ደግሞ ትልቅ ነው እንደማይክ እድሜያችሁ እንዴት ነው አይለያይም እንደዚህ አይነት ነገሮች ችግር አይፈጥሩም ጭራሽ እድሜ ቆጠራ ትገባለህ እንዴ ይሄ ሁሉ ካሜራዎችን ሰብስበው ውጣልን ቤቴ የመጣሁት እኔ ከስራ ደክሞኝ ነው ላርፍ ነው የፈለኩት ይሁን ማረፍ ትችላለህ መብት ነው ግን እናንተ ችግር ከሌለባችሁ ሰላማዊ ጥያቄ ነው የጠየቅኳችሁ ስለ ትዳራችሁ ስለ ፍቅራችሁ ምን ያህል ተሳሰባላችሁ የሚለውን ነው የጠየቅኳችሁ ይሄ ለኦዲየንስ ጋር ቢሄድም ችግር አያመጣም የምር ምንም ችግር ከሌለባችሁ ለምንድን ነው ማታስወጣቸው አሁን እኛ ራሱ ኃይል እንድንጠቀም እየገፋፋን እሺ እናንተ ለምን ነው እኔ ልትተባበሩኝ ፍቃደኛ አልሆናችሁት አንተ ወጣት ነው አይደል እኔ እንደ ጋዜጠኛ አንተ ወጣት ነህ ሰርተህ ብላ አትለኝም አታበረታታኝም ማለት ወጣት እኮ በወጣት አይጨካከንም አይደል እኔ የሰው ነው እንዴ ቆይ እንጀራ የምትበላው በእኛ ታሪክ ነው በእናንተ ታሪክ አይደለም በእናንተ ማንንም ሰው ታሪክ አለው የእናንተ ብቻ ታሪክ አይደለም ያኖረኝ ግን ብትነግረኝና ስለ ፍቅራችሁ የተወሰነ ነገር ብትነግረኝ እኔ ከዚህ ቤት እወጣለሁ ይሄን ያህል ጭቅጭቅ የሚያጨቃጭቅ ነገር ነው የሚያጨቃጭቀን ምንም ችግር የለውም ምንድነው ከኛ ህይወት አንተ የምትጠቀም ምን እጠቀማለሁ እኔ አይደለም የምጠቀመው ቤተሰቦቻችን ስለናንተ ህይወት ስለናንተ የህይወት መንገድ ቢሰሙ ይጠቀማሉ በሚለው ነው ግን እናንተ ውስጥ ምንድነው ጥሩ ያልሆኑ ነገሮች ያሉ ይመስለኛል ዝም በየሳሰብ ምክንያቱም አንተ ራሱ ባህል ታንቀኝ ነበር ሊያሳንቅ የሚችል ነው ባለቤቴን እየመታተ ሹሩሩ እንድለን የምፈልገው እሺ ሹሩሩ ማትበለኝ አልከኝም ግን ራሳችሁ ፈልጋችሁት ኃይል እንድጠቀም አደረጋችሁኝ አሁን ግን ተረጋግተን ቁጭ ብለናል ይቅርታ ለሁሉም ነገር ይቅርታ ጠይቃለሁ የልብህን ካደረስክ በኋላ ይቅርታ ትንሽ አታፍርም ባለቤቴ በጣም አይደለም እሺ እነሱ ምንድናቸው እነሱን ተዋቸው ለምን ደምተዋቸው አንተም ፈልገው ፋይል አለ ምናምን የምትለው አንተ ነህ እኮ አይ በቃ ችግር የለውም እነሱ ይወጡልሃል ካሜራ ሲጀመር ምንም የማውራት ግዴታ የለብህም እነሱ የኛን ታሪክ አውጥተው ሊያዋርዱን ነው ሐሳባቸው ስለዚህ አሁን አንተ ወጣት በወጣት አይጨካከንም ብላል አይደል አይ አንተ የሚያዋርድ ሁላችሁም ውጡልን እሺ ስለዚህ የሚያዋርድ ህይወት አለኝ ብለህ ታስባለህ ለምን እንደሚኖር ማለት የሚያዋርዱን ስላለች ነው እሱ አለች አሁን ሊያዋርዱን ነው የመጡት አሉ ስለዚህ የሚያዋርድ ህይወት አላችሁ ማለት ነው የለንም ተሳስቼ ነው እንደዛ ያልኩት ይኸውልሽ ብዙ ነገር ነው እንደምትሳሳችሁ ይኸውልህ በእናንተ ላይፍ ውስጥ ደስተኛ እንደሆናችሁ እኮ ከባለቤት ጋር በጥሩ ሁኔታ እያወራን ነበርና እኛ ደግሞ ያው ለምንድን ነው እንደዚህ እንዲያወራ ግን ጊዜ የምትሰጠው አሁን እኔ ራሱ እሺ በቃ እሺ ችግር የለውም ከመውጣቴ በፊት ግን አንቺን ጋር በጣም ብዙ ነገሮች አሉ እማመጣላችሁ እንግዳ አለ እንግዲህ እንግዳይና መጣለው ያምን እንግዳ ከመውጣት በፊት እዚህ ቤት ውስጥ ብዙ ሚስጥር እንዳለ ግልጽ ነው ምክንያቱም እያንዳንዷ ሰዓት ላይ እሱም እንዲያወራ አደላ ሰጪም እኔም እዚህ ቤት ውስጥ እንድቆይ አትፈልጊም ስለዚህ የደበቃችሁት ነገር አለ ማለት ነው አንተ ቆይ ምን ይመለከታል ለምን ደሞ አታስወጣቸው ለምንድን ነው ቆይ እንደዚህ እንዳወሩ ጊዜ ምንድነው የደበቅነው ነገር ይኸውልህ ወጡልን ሳትፈልጉ ስትቀሩ አይገባችሁም በቃ ይኸውልህ ባለቤት በጣም ብዙ ነው የምታወራውና እስኪ ካንተ ጋር 3 ደቂቃ ቆይቼ ከተግባባን ከዚህ ቤት እወጣለሁ በቃ ምክንያቱም እዚህ ጋር በቋንቋ የተግባባን አይደለም በጣም ብዙ ሰዓት ነው ዝም ብላ የምታወራው ሳታቋርጥ ነው የምታወራው ምንም እየተግባባን ታሰርበኛለህ አይደለ ታሳድበኛለህ በቤቴ እሺ ካንተ ጋር እንዳወራ እድል ትሰጠኛለህ 3 ደቂቃ ወይ 4 ደቂቃ በጣም ምንም የምናወራው ነገር የለም ማማ ችግር የለም በቃ አንቺ ውጪ አንዴ ላውራ እንዳወራ ፈቀድክለት ችግር የለም እመኚኝ በቃ ችግር የለም ሂጂ አንዴ ጠብቂ ግዴታ እሱን ብቻውን ላውራው አንዴ ይሻላል አዎ ይሻላል በቃ ችግር የለም ከሱ ጋር ብዙ ነገር አውራውና ቶሎ እናሰናብታቸው ግዴለሽ ነግሬሃለሁ እሺ ስለ ትዳራችሁ ብቻ ነው ማወራው አንዴ ውጪለት ችግር የለም አደራ ችግር የለም እመኚኝ
አታምንም ማለት ነው አደራን ማለት አባባሉ ትንሽ አታምንም ማለት ነው አደራን አባባሉ ማለት ምንም እኮ እኔ ስለተዳራችሁ እንጂ እኮ ሌላ ነገር ለወቅ አላልኩም ማለት ሌላ አይደለም እኔም የሆነ ሰዓት ላይ ማግባቴ ስለማይቀር ከናንተ የሆነ ትምህርት በወስድ መቼም ወጣቱን ታቋለ የተጋባ የተለያየ ነውና ያንን ነገር ለማስቀረት እንደው እንደ አንድ ወጣት ኃላፊነት ይልወጣ ብዬ ነው ሱጥሩ ሐሳብ ነው ሻውን መጠየቅም ማወቅም ፈልገው ነገር በጣም አመሰግናለሁ አይ አሁን እንደዚህ ስንግባባ ጥሩ ነው እስኪ ትዳር ከመሰረታችሁ ምን ያህል ጊዜ ሆናችሁ እንዴት ወደ ትዳር ገባችሁ የፍቅር ጊዜ መቼም ይኖራል እስኪ ስለሱ አውራኝ ምንም ማማዬ ነው ትዳር ደስ ይላል በጣም እስኪ ካል እሺ ካል ማማዬ ስለምወዳት ነው ምላት ደስ ይላል ደሞ ባለቤቴ ነች ማንንም ሰው ባለቤቱን እንደፈለገ መጥራት ይችላል ስለዚህ በመጥራቱ ላይ ምን ችግር አለ አረ ችግር የለም ደስ ይላል ነው እኮ ያልኩት ይሄ እንትን አድናቆት ነው አድናቆት ቆንጆ ከዛ ውጪ ደግሞ ባለቤቴ ነች ረጅም ጊዜ በፍቅር አሳልፈናል ቆንጆ የፍቅር ህይወት አሳልፈናል ወደፊትም ደግሞ እንቀጥላለን አለቀ እንደው በትዳር ጊዜ ውስጥ ኖሩ እንደው ተጋጭታችሁ ታውቃላችሁ ለምን እንጋጫለን እንኳን ሰውና እግርና እግር ይጋጭል እንዴ ትዳር ውስጥ መቼም ግጭት አይፈጠር አይባልም ግጭት እንደውም አንዱ የትዳር ፍቅርን የመግለጫ መንገድ ነው ይባላል ነው ያው እኔ ስላላገባው አላቅም ግን እስኪ ስለ ትዳራችሁ ንገሩኝ ስለ ትዳራችሁ ንገረኝ ስለ መጥፎ ጊዜያቶች ተፈጥሮ ሊሆን ይችላል ተጋጭታችሁ ሊሆን ይችላል ተኮራርፋችሁ ሊሆን ይችላልና እንዴት ነው እንደዚህ አይነት ነገሮችን የምታልፉት ይሄንን በመነጋገር እኛ እንፈተዋለን ብዙ ጊዜ በትዳር ላይ የሚጋጭ ግጭት ይፈጠራል ግን ያንን ነገር ደግሞ እንዴት ነው የሚያልፉት የሚለውን ነገር ነው ማየት ያለብህ አላገባህም እንዴት ነው የምታልፉት እናንተ እኛ በመነጋገር ቁጭ ብለን ረጋ ባለ መንገድ ተነጋግረን ነው የምንፈተው ወዳታለው ትወደኛለች በዚህ መሃል ደግሞ ምንም የሚያጋጨን ነገር ደግሞ የለም በመሃል ደግሞ የሆነ ዓለም መግባባት ቢኖር ተነጋግረን እንደሰለጠነ ሰው ተነጋግረን እንፈተዋለን ስለዚህ መነጋገር የእናንተ ችግር መፍቻ መንገራችሁ ነው ማለት ትክክል በጣም ጥሩ ግን እንደው ይቅርታ አድርግልኝና ትንሽ ተወራት ትፈጥናለችና እንደነዚህ አይነት ነገሮች ወንድና መቼም አንዳንዴ ጸጥታ ተወዳለና እንዴት ነው የምትቻቻሉት እንደዚህ አይነት ነገሮች ላይ ዛሬ እንኳን እሷ እኔ ራሴ በጣም ተናድጃለሁ ምን ነው አንድም እንዴት ቤት ልትገቡ እንደቻላችሁ አልገባኝም ያው እንዳየኝ እኔ ከውጭ ነው የመጣሁት ካሜራ እንደዚህ ደቅናችሁ አንተ እየተቆጣሃት እንዴት ነው ልጽው ማትችለው ልትፈጥን ማትችለው ስለዚህ ሁኔታዎች ናቸው እንጂ በላይፍ ላይ እንደዛ አይነት ሰው አይደለችም ያልከኝ ትክክል ለሱ በጣም ይቅርታ እንግዲህ ያው የማይሆን ባህሪ ስለሰጠናት በጣም ይቅርታ ግን እስኪ ስለ እሷ ቤተሰቦች የምታውቀው ነገር አለ እንደው እህት ወንድም አባት እናት እንዴት ስለ ቤተሰቦቿ ነገር ቤተሰብ የሌለው ሰው የለም እኮ አይ ያው እንዴት ነው ማለት ያው እድሜዋም ትንሽ ሰዓት ልጅ መሰለችኝና እንደውችን የምታክል ልጅ እንደው ለትዳር መስጠት ከባድ ነው ብዬ ነው አሁን ደግሞ ያ ድሮ ነበር ይሄ ያለ እድሜ ጋብቻ ምናምን ይባሉና እንዴት ልትጋቡ ቻላችሁ የሚለው ትንሽ ግራ ስለገባኝ ነው እንደው ምናልባት ቤተሰቦቿ እዚህ አካባቢ ናቸው ታውቃቸዋል እንዴት ልጅነች ራሱ ማለት ራሱ ከይኩ ድፍረትኩ ድፍረት አይደለም ምን ልጅ ነች ማለት ምን አሚታይ ነገር ነው እኮ ኖርማል አይደል ልጅ ማደለች ኦኬ ትልቅ ናት እድሜዋ ትልቅ ነው አዎ አይ ፊዚካል ትንሽ መሰለችኝና ድምጿም ትንሽ የልጅ መሰለኝ ለዛ ነው እሺ ይቅርታ በጣም እንደው እስኪ ሰሞኑን እዚህ አካባቢ ዞር ስል እንደው አንድ ልጆቿን የተነጠቀች እናት አየሁና በጣም አንጀቴን በላችና እንደው ስለሷ እንደው የምታውቀው ነገር አለ ማለት አብዳ እዚህ ትንሽ ወረድ ብለ ከዚህ ቅያሱ ጋር ቁልቁለቱን ቀጥ ብለ ስትወርድ በቀኝ ኦኬ ሁለት ልጆቿን እንግዲህ በመኪና አደጋ አታ በጣም
ተጎሳቁላለች እና አብዳለች እና በቃ ሰው ስለሷ ነው ሰሞኑን የሚያወራው እንደው ስለሷ የምታውቀው ነገር አለ እንደው ምን ሆና ነው በጣም ይገርም እንትን ያነሳው ይገርማል ስለሷ ብዙ ነገር ሰምቻለሁ ልጆቿን እንዳጣች ሰምቻለሁ ሰውም ሰፈርተኛውም ምንም የሚያወራው ያው ስለሷ ማበድ ነው ስለ ልጆቿ መነጠቅ ነው ያው ታውቃለህ ሰው እንደዚህ ሲጎዳ በጣም ያሳዝናል አምሩ ይጎዳል በጣም እና ሰምቻለሁ እንደው እንደዚህ አይነት ነገሮች ባይገጥሙ እመኛለሁ እውነት ለመናገር ለማንም ሰው እንደው በጣም ሀብታም ነው በነገራችን ላይ ያው ስላንተም ሰሞን ሰዎች ሲያወሩስ እንደሰማሁት አንድም ደግሞ ያንተን ተሞክሮ ለሌሎች ላጋራ ብዬ ያሰብኩት አንድም ምክንያት በጣም ሀብታም ነው ብዙ ድርጅቶች አሉና እንደው ይሄ ሀብት ምንጭ ምንድነው ምንጩ ምንድነው ምን ያህል ብትሰራ ነው በዚህ በወጣትነት ይሄን ሁሉ ሀብት ያገኘው ምን አይነት ጥያቄ ነው ቀላል ጥያቄ ማንንም ሰው በደንብ ታትሮ ከሰራ የማይደረስ ነገር የለም እኔም ደግሞ ያው እንደምታየኝ ይሄን ሁሉ ሀብት ያካበትኩት ወጥሬ በወጣትነቴ በመስራቴ ነው ላቤን ጠፍ አድርጌ ያገኘሁት ሀብትን ስለዚህ ያለምንም እርዳታ ይህን ሀብትና እንግዲህ ድርጅቶችን ያካበትከው በዚህ መንገድ ነው ማለት ነው ትክክል እንደው ከስኬታማ ወንድ ጀርባ ስኬታማ ሴት አለች ይባላል እንደው ይሄ ሁሉ ሀብት በማምጣት ሂደት ውስጥ ነው እንግዲህ ባለቤትን ያገኘው እንደው እንደ ጥያቄ ይሄ ምንም ጥያቄ ራሱ እንትን መሆን የለበትም ከስኬታማ ወንድ በስተጀርባ ስኬታማ የሆነች ባለ ሚስት አለች ጠንካራ ሴት አለች ይባላል ትክክል ነው አንተም ብለህዋል የኔ የልፋት ምንጭ የኔ የሥራ ስኬቴ እዚህ ደረጃ እንድደርስ ያረጋችኝ ባለቤቴ ነች እንዳያት እሷም ወጣት ነች አንዳንዴ እኔ ስደክም ወደ ስራ እንድሄድ አብራኝ ስራዎችን እየሰራች ስራ ቦታ ላይ ወላውላ እየመጣች ያገዘችኝ እዚህ ደረጃ ይደረስ ነው እና በጣም ለኔ ስኬት በስተጀርባ ባለቤቴ ባትኖር እውነት እዚህ ደረጃ ደርሳለሁ ብዬ አላስብም በጣም ጥሩ እንደው እህት ማለት ያንተ ባለቤት እህቷ ሊያ የምትባል እህት እንዳለቻት እንግዲህ ሳጣራ ምናምን ደርሼበታለሁና ስለ እህቷ እስኪ ብትነግረኝ ደስ ይለኛል ስለ እህቷ የሷት ታዲያ ሊያ እኮ አይመስለኝም ስሟ ማን ነው ስሟ ሊያ አይደለም እንደ እህቷ የእህቷ ስም ሊያ አይደለም ማን ነው ታዲያ ዲና ነው ዲና አዎ እስኪ እሺ ስለ ዲና ንገረኝ ስለ እህቷ መቼም ያው እሷ ባለቤት ጥሩ የሆነ ፐርሰናሊቲ እንዲኖራት መቼም ያው የቤተሰብ ምናምን አስተዋጽኦ ቀላል አይደለም አሁን ለአንተ ራሱ አሁን ላለበት ደረጃ እንግዲህ ፋሚሊ ምናምን አለ እጁ አለበት አይደል ፋሚሊ ምናምን እስኪ ስለ እህቷ ንገረኝ ስለ ዲና ያው ስለሷ ብዙም ማውቀው ነገር የለም ታላቅ እህቷ እንደሆነች እና እሷ ደግሞ የሷ ታናሽ እንደሆነች ነው ማውቀው ሌላ ብዙም ማቃቸው ነገሮች ያሉ አይመስለኝም ከዲና ጋር እንዴት ነው ተግባቦታቸው ምናምን ባህሪያቸው ያው ታማቾች አይደሉ ያው ምንም ጥያቄ የለው በደንብ ይግባባሉ ያው ቤት ላይ ደግሞ ስትሆን ትልቅና ትንሽ ስትሆን በደንብ አብረህ ስትሰራ ከቤተሰብ ጋር ያለው ግንኙነት ትምህርት ቤት ብዙም ያን ያክልም በእድሜ የሚራራቁ አይመስለኝም ስለዚህ ትምህርት ቤት አብረው ሲሄዱ ላይፍ ላይ ደግሞ አለ ሰፈር ብዙም እንቅስቃሴያቸው ምናምን አሪፍ ግንኙነት እንደነበራቸው ተነግረኝ ነበር እንደው ያው ስራ ነውና እንደ ስራ ሳጣራ ስላንተ አንዳንድ ነገሮችን ሰማው እንደው መጠጥና እንደዚህ
መዝናናት ምናምን ታበዛለህ የሚል ነገር ሰማሁኝ እንደው ይሄ ምን አክል እውነት ነው እንደው ካንተ ልስማ ብዬ ነው ወንድ ልጁ ነው ካልጠጣማ እንዴ ምን ማለት ነው ስለዚህ ጠጣለ ማለት ነው ያው ሰርቼ ያገኘሁትን በመጠኑ ተዝናናለህ ያው ከጓደኞች ጋር ምናምን ትንሽ ተጫዋውተን ምናምን እንገባለን ወንድ ልጁ ነው ማይጠጣል እንዴ ያው መጠጣት ብዙ አይነት አለ የተላለፈ መጠጣትና መጠኑን አንድ ሁለት ኖርማል ነው በነገራችን ላይ አሁን ሞዴል ስለሆነ አውቃለሁና እንዴ ያንተ ከየትኛው ነው ያው ቤተሰብ አለኝ ያው እንደምታየኝ ባለ ትዳር ነኝ ወደፊት ደግሞ ልጆች ይመጣል ልጆች አሉ ልጆች የለም ያው ገና መሰረታለን ያሰብንበት ነው ያው ዝም ብለ ዘው የምትለው ነገር አይደለም ትዳር በደንብ ማሰብ ይጠይቃልና እየለፋን ነው እየሰራን ነው ልጆች ደግሞ እናፈራለን አንዳንዴ ደግሞ ያው ከጓደኞች ጋር ከመግባት በፊት ትጫዋወታለህ የራሴ ከስራ በስተጀርባ ደግሞ ላይፍ አለ አይደል ከጓደኞች ጋር ምናምን ትጫዋወታለህ ያው በዛ መሃል ላይ አንድ ሁለት ማለት አይቀርም ከዛ ውጪ ያን ያክል ሰከራም እንኳን አይደሉ አይ ጥሩ ነው እንደው ሰሞኑን እንደው አንድ ጓደኛ አለህና እንደዚህ አይነት ኳስ ያገኘት ጓደኛ አለህ የወንድ ደረጃ የሚባል ጓደኛ አለህና ስላንተ የተወሰነ ነገር ሳወራው እንደው ስላንተ የሆነ እንግዳ ነገር ነገረኝ አይ እሱኮ ዋጋ የሌለው ሰው ነው ምንም እኮ ተስፋ የለውም እንደው ዛም እዚህም እንደው እንትን ይያለ ነው የሚኖረው ይሄ በቃ እኔ በጣም የተናደርኩት እኔ አሁን አንተ የምትነግረኝና ከሱ ደግሞ የሰማሁት ነገር እንግዲህ ሰው ስም ማጥፋት ነው ምናምን በያሰብኩኝ እንደው ያ አንዳንዴ አልፎ ከሴቶች ጋር ይታወቀና እነሱን ገንዘብ ይዞ የሚጣፋ አይነት ልጅ ነው እሱ አይሆንም እንደውም ህግ ራሱ ለምን እንደማይደርስበት ግራ ነው የሚገባኝ አይነት ነገር አለኝ እንደው ሰው የሰውን ስም ሲያጠፋ ደስ አይልም እስኪ አሁን እንደው ስለዚህ ደረጃን ተቋል ጓደኛ ነው እንደው አሁን ስለዚህ የምትለው ነገር አለ አንተ እንደው ውሸት ነው ወይስ እውነት ነው ምን ማለት ነው እዛም እዚህም ምናምን ጓደኛ ደረጃ ነው እንግዲህ ምናልባት አንዳንዴ ሰው ስትጣላም ሊል ይችላል ምንድነው ማለት እኔ አልገባኝም እንደዛ ሲል እንደውም ልጣላው ነበር ስለ ሰው እንዴት ሐሜት እኮ ልክ አይደለም በርግጥ ያው እኔም ስዝናና ነው ያገኘሁት አጋጣሚ ያው እኔም እዚህ ሰፈር መኖር ከጀመርኩ ትንሽ ጊዜ ሆኖኛል እስኪ ንገረኝ ስለዚህ ይሄ የእውነት ያንተ ባህሪ ነው ምን ማለት ነው እዛም እዚህም እንዴ እኮ ስም ማጥፋት ነው አይደለ እንዴ ባለ ትዳሩኝ ያየኝ አንተ ራሱ ይሄን እንዴት መፍረድ ነው አልፈረድኩም ሳማው ነው ያልኩት እስኪ እንደው ልጁ በሽተኛ ነው ማለት ነው ወይስ ያየው ነገር ካሉነት አይደለ ለምን እንደዚህ ያወራል እንዴት እንዳለ እርግጠኛ አይደለሁም እንደው አንዳንዴ ጠጥቶ ነበር በርግጥ ግን ያው የጠጣ አምሮ አንዳንዴ እውነት ያወራል ብዬ ነው ሰው ሲጠጣ በነገራችን ላይ እውነት ነው የሚያወራው ማለት አዋሽም አምሮ ያዘዘውን ነው የሚያደርገው እንደው ልክ ነው ወይስ አስሮ ካልሆነ በስተቀር እንደዚህ ሊል አይችልም ኦኬ እርግጠኛ ምንም ወደዛም ወደዚህም የሚያስብል ነገር የለም ሞዳት ሚስት አለችኝ አይታት አለ እንዳየኝም ደግሞ ወደዚህ ምንም የሚያስብል ነገር የለም ወደ ቤት እየመጣው ነው ያገኘኝ ምን ማለት ነው ታዲያ ይሄ ግን እንደው ይቅርታ አድርግልኝና ውሸታም ነው መሰለኝ ተዋሻለህ በጣም እየተናገርከኝ ውሸት በጣም ተወዳለህ መሰለኝ እየተናገርከኝ ነው የተናገርኩ ሊሆን ይችላል ግን እውነት አለ እኔ እውነት አለኝ ምክንያቱም እኔም እውነት አለኝ እውነት ሊኖር ይችላል ግን ሌላ ደግሞ አንድ ነገር ልጨምርልህ ማለት ልጆች የሉኝም ብለሃል ለአመታት ግን ማለት ለአመታት ከፍቅረኛ ጋር አብረን እንደኖርክ በትዳር እንደኖርክ ነግረኛል የብር ችግር የለብም ሀብታም ነኝ ብለሃል ጠንክረህ ትሰራለህ ግን ልጆች የሉኝም ብለሃል ማለት ማትወልዱበት ምንም ምክንያትም ያለ አይመስለኝም እና ፎቶ ላይ ደግሞ ሚስት እንዳለህና ሚስት እንዳለህ ማለት ሚስት እንዳለህ ልጆች እንዳለህ ትዳር እንደመሰረትክ በፎቶ አለ በቅርብ ርቀት ይታየኛል ምናልባት ድንገት ስለመጣው ይሄን ነገር ያዋል ብለህ ስላልጠበቅ ሊሆን ይችላል ግን አይቼዋለሁ እና ልጆች የሉኝም ያልክበት ምክንያት በልጆች ታፍራለህ ነው ወይስ ምንድነው
ልጅ ከሌለኝ አለኝ ልልህ አልችልም አለህ ልጅ አዳምጠኝ በጣም እውነት ካላ ናገር በጣም ፑሽ ያረከኝ መናገር ከፈለክ ቤት ነው መናገር ትችላለህ የፈለከው ግን አትዋሸኝ ልጆች የሉኝም አንደኛ አለህ ልጅ አዳምጠኝ እሺ ልጆች የሉኝም ሳይኖረኝ ደግሞ አለኝ ልልህ አልችልም አለቀ ከሚስት ጋር ላልከው ደግሞ ከባለቤቴ ጋር ረጅም ጊዜ አብረን አሳልፈናል በፍቅር አልኩ እሺ ስለዚህ በትዳራችን መሃል ላይ እቅድ አለ ገብቷላ እሺ ቀጥል አላገባህም ልታቋት አትችልም እሺ ቀጥል እየሰማሁ ነው በቃ እንዴ ዝም ብሎ ትዳር ቃቃጫዋታ እኮ አይደለም ይሄ ዳቦ ተቆረሰ አለቀ ምናምን የምትልበት ይሄ ቃቃጫዋታ እኮ አይደለም ትዳር እሺ በትክክል ከሚስት ጋር ምን ያህል አመታት ሆነ አመታት ስላልከኝ 3 አመት አብረን አሳልፈን 3 አመት አዎ እሺ ስለዚህ ከሚስት ውጪ አንተ ሌላ ማንንም ሴት አታውቅም ማለት ከዛ በፊት ከሷን ከማግኘት በፊት ሌላ ግንኙነት ሌላ ህይወት አልነበረኝ ምንም በዚህ እርግጠኛ ነህ በደንብ እሺ እንደዛ ከሆነ ባለቤት ትምጣና እሷን ደግሞ መጠይቃት ነገር ይኖራል አንድ ያስገቡልኝ